ያበዱለት አይቀር ነው ምንድነው የሚባል ተረት አለና እና ይሄ እንግዲህ ወይ እና እንግዲህ እንዳያችሁት ናቲ እንግዲህ ናሆም ነው እንጂ ናሆም ናቲ እኔን እነዚህ ስሞች አይገቡም። እንግዲህ ይቅርታ የስሙ ውብዬ እንግዲህ በፖሊስ አሲዛ ያው እንትን ብላለሽ ትናንትና ፖሊስ ቀጥታ መጥሪያ። ስለዚህ ከዚህ ሁሉ ከሚደረግ አንዳንዴ ምን አለ መሰላችሁ የማይሆን መስሎን የምናደርገው ድርጊት ለራሳችንም ለቤተሰብም ጸጸት ነውና ናቲ አሁንም ቢሆን ናቲ ወደ ራስ ተመለስ ቢሉትም እሪኩም ነው ብሏል። አንዳንዴ መተት ተደርጎበት ነው ይላል። አንዳንዴ የምን መተት ነው እብደት ነው እዴት መተት እንደው ይሄ መተትና ኮተት ይረዛል የማይመስል ወሬ ነው። የራሱ ፍላጎት እንጂ የምንድን ነው መተቱ? ምን ይደረግበታል? ገና ይሄን አይፎን ስልክና ብር ያንገት ብር ተቀበልኩ ብሎ እንጂ የምን መተት ብልግናው ነው። እናቲቱ ብለዋል ወግደ እናቲቱ በእውነት ግን በጣም ጀግና ናቸው። አሲጂው አለውልሽ እኔ ምስክር ሆናለሁ አስጠርንፉ ያሏት ውብዬን ይገኛል። እንግዲህ ውብዬ ደግሞ ያው አንዳንዴ ምን አለ መሰላችሁ ሰው ችሎ ሲነሳ ትግስቱ ያልቃል። ውብያዋን ትግስቷ ሙጥጥ ብሎ አልቆ ያው ተናግራለሽ ተመለስ ብለዋለሽ እምቢ ብሏል። ስለዚህ በህግ አካል እንግዲህ ትናንት ወስዳው አሁን መጥሪያ ይምጣና እሄዳለሁ ብሎ እንግዲህ ያቺ ቃቢዳ እኔ ላንተ ብዬ ምናምን። ለነገሩ ግን ቆይ አንዳንዴ እኔ ሁለት ልጅ ወልዶ እቺን አያርገውና ቢተዋት ውብዬን እንዴት ለኔ ይሆን ያለሽ ታስቢያለሽ? አድናቂህ ነኝ እወድሃለሁ። እሺ መውደድ ጸጋ ነው አትውደዱ አንልም። ግን ቢሆንም ግን ለምን እንዴት ይሁን ይሆናል እንዴ? ሁለት ልጆችን ትቶ ከኔ ጋር ይሆናል ብዬ እኔ እንዴት ነው የማስበው? ሴቶች እስኪ እንሰበው በራሳችን ቢሆን። አሁን አንቺ ብትሆኝ ከነሃይ ጋር ያለሽው ሴት ባልሽ እንደዚህ አድርጎ ጥሎሽ ቢሄድ ምን አይነት ስሜት ነው የሚሰማሽ? እውነቷን ነው። አንዳንዴ ብዬ እኮ ከሰው ባል ሄደሽ ፍንጥ ተቀምጥዬ ያለሽ ከሰው ወንድ ጋር ሄደችው ፍንጥ የምትሉ ሴቶች ግን እግዚአብሔር ማስተዋሉን ይስጣቸው። በእውነት ደግሞ እንፈር። ሚዲያ ነው ያለነው። በሚዲያ እየወጣን እንደዚህ ባንላላጥና ባንጋጋጥ መልካም ነው። ለምን ወይ ምንድነው እዚህ ነው ያለ? ምን እየተካሄደ ነው? ምን እያረግነ ነው? ሴት ልጅ አይደለን እንዴ? ሴት ልጅ ክብሯን ስትጠብቅ እንጂ ሴት ልጅ ጎዳና ላይ ስትንዘላዘል በጣም ነው የሚያስጠላ። በእውነት በጣም ነው የሚያስጠላው። ስለዚህ እንግዲህ ያው ናሂም ቢሆንም አሁንም ደግሞ የመመለስ አቅሙና ፍቃዱ የለውም። ያው ውብዬም ወደ ክሷ ሄዳለሽ። እንግዲህ ዛሬ መጥሪያ ወረቀት ይመጣለታል ተብሏል። እግዚአብሔር እንግዲህ ከጎናችሁ ይሁን። እኔ ለማንኛውም አልደግፍም፣ ለማንም አልልም። ፈጣሪ ከጎናችሁ ይሁን ብቻ ነው የምልም።